በሌላ ነገር ነው የነዚህ ነገር አናደደኝም። በሌላ እሱን ታያቸው እነዛ። አንቺ ደግሞ ኧረ ተይ አንበሳ ይዘሽ አሁን ከሌላ በቃ ተይ። እኔ ምንሽ ቡንቱ እስቲ ቦትዬ ንገሪኝ። ይኸውልሽ ሰሞኑን ስለው የነበረው ነገር ነው። በቃ ይቅርታ እሷ እንድትጠይቅ ነው እንድትጠይቅ የፈለገው ይቅርታ እንድትለምነው እወድሽ ነበረ። እሱ ያደረገውን ነገር በሙሉ ለማስከፈል ነው። እና ደግሞ ይሄ ጊፍት ሲጀመር ለእናቱ እንደሆነ ያስታውቃል። ግን ቢሆንም የእንባዋ የሀዘኗ የልብ ስብራቷ ዋጋ ነው። ስለዚህ አብራው ስትሰራ የኖረችው የከረመችው ምን ችግር አለ? ቤት አይደለ ሌላ ነገር ይከባታል። በራሱ አይምሮ ልክ ነው የሚያስበን። ችግር እኮ እሱ ነው። በራሱ እጅ ሌላ ነገር ያመጣል። እኛ ጠልተነው አይደለም። እኛ ከሱ እንድትለይ አንፈልግም። ግን የጭንቅላት ስራ ነው እያልን ያለ ነው። ልጅቱ ጭንቅላት አላት። ያለ ጭንቅላት ስራ በማቴሪያል የምትሄድ ልጅ አይደለችም። በማቴሪያልማ ብትሆን ኖሮ እኮ ሃይማኖት ታደሰ በጣም ብዙ ሰው ማቴሪያል አይደለም የምትፈልገው። ፍቅር ደግሞ በማቴሪያል አይገዛም፣ በገንዘብ አይገዛም። ቆይ በገንዘብ አይገዛም። በዛ ላይ ከአንድ ወር በፊት ያለፈ ነገር አስታወሰችኝ ይላል። ማነው እስቲ ድምጼ? ከአንድ ወር በፊት አይደለም ይሄ ነገር አሁንም ያለ ነገር ነው። አሁንም አለ የሚያጨቃጭቃቸው ነገር። ዋሽተኸኛል፣ የአንድ ወሩን አይደለም ዋሽተኸኛል ያለችው ልጅቷ አርግዣለሁ ማለቷ ነው እስካሁን የሚያጣላቸው። ተገናኝተሃል። እቺ ልጅ እኮ ታማለች እንዴ! ስጦታ እኮ ምንም ማለት አይደለም። ገንዘብ እኮ ናቲንግ ነው እኮ ፍቅር። በባዶ እንኳን ሰው አፍቅሮ እኮ ይኖር የለ እንዴ? እንደ እየሰራች እኮ ናት እች ልጅ። ቴንኪዩ በማድረጉ እኔ አንድ ሳንቲም ተቃውሞ የለኝም። ግን ጥያቄዋ ቤት አይደለም። ደግሞ ቤቱን ካረገ በኋላ ይቅርታ ተባብለው እኮ መቀጠል የሚቻል ነገር ነው። አይ አልፈልግም፣ ምንም ሳደርግ አንድ ሰው እንዲናገረኝ አልፈልግም። እኔም የራሴን ህይወት፣ እሷም የራሴን ህይወት ሪሊ። ከዛ በኋላ እሱ ልጁን አስቀምጦ ወልዶ ከእሷ ጋር ስራ እየሰራ ሪሊ መያዣ ነው እሷን ቁጭ አድርጎ እንደገና ስራ ሊጀምርባት ከዛ ልጅ ሊያሳድግ። በእውነት ዛት ማች ስቱፒድ አይደለንም እኮ እንዴ! ለምንድን ነው ማያስተውለው? ብሩክ ምን ነካክ? እኛ እኮ ጭንቅላት ይቀየር ነው ያልነው። የተወሰነ 10 ሰው ቁጭ ብሎ ጎሽ ጎሽ ስላለክ ወይም ደግሞ ቤት ገዛህ ተብሎ ጎበዝ አንተ ጀግና ስለተባልክ እቺ ልጅ ተንበርክካ ዛሬም ይቅርታ እንድትልክ ትፈልጋለህ? ተው እደግ፣ ተው የማይንድ ጨዋታ ተጫወት እንዴ! በጣም ብዙ እኮ ማስተዋል የሚችል አለ። 10 ሰው 20 ሰው ቁጭ ብሎ ጎበዝ አንተ ጀግና ስላለህ አይደለም። ስራም ሊሆን ይችላል። አንተ ስትሰደብም ይሄን አድርግ ብላክ ሊሆን ይችላል። ምክንያቱም ሺ ኢዝ ስማርት ዊ ኖ ሄር እናቃታለን። ለዛ ነው ያንን ነገር ልሸፍንልክ። ደግሞም ያስታውቃል አመጣጣችሁ ወሬዋም። ግን ቢያንስ ስለ ፍቅርና ስለ መውደድ ስታወራልክ ይግባክ እንዴ! የራሴን ህይወት ጀምራለሁ፣ የራሴን ፍቅር ጀምራለሁ። መጀመሪያ ማስበኸው ነው። ወድሽ ነበረ፣ በ2 ቀን ወድሽ ነበረ አይባልም ብሩክ። ነገም ከነጎዳም ሄደ ከሌላ ሰው ጋር ብትሆንም ፍቅር ካለ መመለስ አይቀርም እንዴ! ጥሩ ንግግር እኮ ደስ ይላል እኮ ነበር። በቃ ጥሩ ነገር አለኝ። አሁንም ፊሊንግ እኮ አያቆምም እኮ። አንተ አቁመው የሚቆም ነገር አይደለም እንዴ! የቆሰለን ቁስል ያለበትን ወይም የተሰበረን እግር እኮ ጫማ ብታረግለት ጫማ ያደረገው አንተ የገደልከውን ልብ የሰበርከውን ልብ በቤት ይጠገናል። ምን ታደርገዋለች እቺ ትንሽ ልጅ? 20 ዓመቷ እኮ ነው። ከዚህ በኋላ እኮ እሷ 3-4 ቤት መግዛት የምትችል ልጅ እኮ ናት ከሰራች። ማቴሪያል ፍቅር አይገዛም። ጥሩ ነው፣ አብራችሁ ሰርታችኋል። ጥሩ ነው፣ አድጋችኋል። ጥሩ ነው፣ እዚህ ላይ ደርሳችኋል። አም ሶ ሀፒ፣ በጣም ደስተኛ ነኝ እዚህ ሰክሰስ ላይ በመድረስክ፣ ይሄን ነገር ለሷ በማድረግክ አመሰግንሃለሁ። እኔ እንደ አንድ ኦዲየንስ እንደምወዳችሁ በጣም አመሰግንሃለሁ። ቴንኪው ስላደረክላት። ግን ስታደርግላት ብቻዋን አይደለም፣ አብራችሁ ሆናችሁ ነው ማየት የምፈልገው። አብራችሁ ነው። እኔ እስከዛሬ የምጮሁ የምናገረው የእናንተ አንድ ላይ መሆንን ነው እንዴ! ምን ያደርግላት? ምን እንዲሆንላት እስቲ ንገረኝ። ቤት እኮ ፍቅርን፣ ቤት እኮ ህይወትን አይገዛም። ቤት እኮ ኑሮ አይሆንም። ውጭ ቁጭ ብለህ መደሰት እኮ ይበልጣል ቤት ውስጥ ቁጭ ብለህ ከማዘን። ከዚህ በኋላ ቤት ሰጥቼሻለሁ፣ ቤቱን አስተካክዩ፣ ቤቱን ጨርሹ፣ እኔ ግን ሄዳለሁ። ምን ማለት ነው? በእውነት ተው፣ ትጎዳለህ።
እኔ በጣም አዝንልሃለሁ። ለአንተ ትጎዳለህ። ሴት ልጅ ሲቆርጥ ይቆርጣል ብለሽ የለ ወይ? ወንድ ደግሞ ሲቆርጥ ይቆርጣል ነው ያልከው? በእውነት እንዳይመስልህ፣ የጎዳሃት አንተ ነህ፣ የሰበርካት አንተ ነህ። እችን ልጅ እንደገና ዛሬ ያንን አክምበታለሁ ለወደፊት ህይወታችን ሳስብ ነበር። ጥሩ ነው ማሰብክ፣ ግን ወደፊት ህይወትን አብረክ ስትኖር ነው። እንደውም በፊት ከሰበርካት ይልቅ አሁን ነው ቀብረሃት የምትሄደው። ይህን ነገር አስተካክል። አብራችሁ ሆናችሁ ነገራችሁን አስተካክሉ፣ ተነጋገሩ፣ ፊክስ አድርግ። ቤት፣ ገንዘብ ፍቅርን አይገዛም። እችሊ ፍቅር አላት። ሂጂ ስልሽ ሄድኩ ብለሽ ትሄጃለሽ፣ እንደገና ትመጭብኛለች አይባልም። ቃላቶችህን አስተካክል። ፍቅር ማለት ያ ነው። ፍቅር ባይኖራን ኖሮ ለደቂቃ አንተ ጋር አትቆምም ነበር። ምን ልትሰራ? በጣም ብዙ በዚህ ሰዓት አንተም ታውቀዋለህ፣ በጣም ብዙ ሰው ይፈልጋታል። ለምን ብላ? አብራችሁ ስራችሁን እየሰራችሁ ከሆነ ቀጥሉበት፣ ስሩበት። እርግጠኛ ነኝ እኔ አሁንም እርግጠኛ ነኝ 100% አልልም። እሷም ትሆናለች ስትሰደብባት፣ በቃ እንዲያድርግና ትንሽ ደግሞ አረፍ ይበሉልህ እኔ ልሰደብ ብላ። ምክንያቱም ፍቅር መስዋዕትነት እንደሚያስከፍል ስለምታውቅ ለፍቅር መስዋዕትነት እየከፈለች ስለሆነች፣ የፍቅር ሴት ስለሆነች፣ ክሌቨር ስለሆነች፣ ጎበዝ ስለሆነች፣ ያንን ነገሯን ግን በማቴሪያል ልሸፍነው እንዳትሞክር። በጣም ብዙ ሴቶች በገንዘብ ይሸፈኑ ይሆናል። በጣም ክሌቨር ሴቶች ግን ገንዘብ ማለት ነቲንግ እንደሆነ ነው የሚያስቡት። በዛ ላይ ደግሞ አንተ ያረከው ነገር የሆነ ሰዓት ላይ ሲደርስ ማንም የማያስተውል ደደብ ሴት ብትሆን እንኳን የሆነ ሰዓት ላይ ማቴሪያል ነው። ማቴሪያሉ ምንም እንደማይጠቅማት ነው የምታውቀው። የምትፈልገውን ነገር ታውቃለች፣ ትታ ነው የምትሄድ። ለምንድን ነው ማሰብ ያቃተክ? ለምንድን ነው ማስተዋል ያቃተህ? ቁምና አስብ እንጂ ንግግሮችህን እንኳን አስተካክል። ኢቭን የመጨረሻ ቀንና የመለያ እንኳን ቢሆን እንደዚህ ተባብሎ አይደለም። ይሄን ሁሉ አመት የኖረ ሰው በቃ ቤት ስለገዛውልሽ ያንተ ቤት እኮ ምንም አያደርግም እኮ። እስቲ ልንገርህ፣ አንተ በማይበላ ሰው መሀል ላይ የሆነ በጣም ሉክሰስ የሆነ ነገር ወይ ደግሞ ትልልቅ ወርቅ አድርገህ ብትሄድ ሰንሰለት ነው የሚመስለው። ናቲንግ ነው ለነሱ። አሁን የምታደርገው ነገር በጣም እነዚህ በቃ የሚጮሁ ማስተዋል የማይችሉ ሰዎች አፍ ለማዘጋት አይደለም። ኦዲየንስ በጣም የተለያየ ኦዲየንስ ነው ያለ። በጣም ማስተዋል ያለው ኦዲየንስ አለ። በጣም ማቹርድ የሆነ ኦዲየንስ አለ። በዚህ ደረጃ ወድቀ ነው። እንዴት ናቸው? ቅርታ እኔ እኮ ግራ የሚገባኝ የብሩክ ነገር ሲጀመር አንድ ጥያቄ ስትጠይቀው እሷ በጣም ነው የምታፈቅረው። እሷ ልብ ፍቅር ነው ያለው፣ ብሩክ ልብ መውደድ ነው ያለው። ገባሽ? አሁን እሱ አንድ ጥያቄ እንኳን ስትጠይቀው እጁን እንደዚህ እየወረወረ ያወራታል። ጥያቄ አንድ ነጥብ መመለስ አይፈልግም። እድል የለ ወንድ ነው። አሁን እሷ ቆይ በምንድን ነው የምታውቀው? ሰርፕራይዝ እንዳለ ሊያረግ ወደ ቡታጅራ እንደሄደ በምን ይገባዋል? ቆይ በምን ታውቃለች እሷ? እሱ ነው የሚያውቀው ሰርፕራይዙ አይደለ? እሱ ነው የሚያውቀው ሰርፕራይዝ የመጣበት ምክንያት እሱ ነው የሚያውቀው። እሷ ማቴሪያሉን፣ ቤቱም፣ መኪናው ምንም ነገር አትፈልግም። እሷ እንደ ሴት ተንበርክኮ 3 ቃል አፈቅርሻለሁ የሚለው ቃል ለምንድን ነው መውጣት ከአፉ ያቃተው? እወድሽ ምንድን ነው? ወንድሟ አይደለም። እሷ የወደፊት የልጆቿን አባት ባሏ እንዲሆን ትፈልጋለች። ገባሽ? አፈቅርሻለሁ የሚለው ለምን ድራማም ቢሆን ማለት ነው ተሳስቶ እንኳን በዚህ ሁሉ 1 ወር ሊመላቸው ነው ድራማው ከጀመሩት። አፈቅራት ነበር የሚል ቃል ከአፉ አይወጣም። ይኸው እንግዲህ እንደ ኤፍሬም ምናምን ጓደኞች ናቸው። ሚስቱን ይዞ አፈቅርሻለሁ እያለ ሚስቱን ይዞ ቁጭ ብሏል። እሱ ምንድን ነው ችግሩ? ሌላ ተውትና አፈቅርሻለሁ ለምንድን ነው የማይላት? ማን ስለሆነ ምንድን ነው ያገተው? እሱ ነው እኔ ግራ የሚገባኝ ሁሌም ማለት ነው። አሁን ሲጣሉም ሳይጣሉም አፈቅርሻለሁ ለምን አይላትም? ስትጠይቆ አንዲት ነጥብም ለምን
እጁን እየወረወረ ለምን ይሄ እኮ ይሄ ነው እንደዚህ 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 ነው አንድ ስቴፕ ባይ ስቴፕ ለምን አይስረዳትም? ችግር ቢኖርም ባይኖርም እቺ ልጅ ታርግዝ አታርግዝ እሷ ምን ታውቃለች? ባታረግዝም እኮ እቺ ሴት ከእሷም ተደብቆ አግኝተዋታል። ገባሽ? ለምን አገኛት እንዴ? እሱ ማርገዙ ብቻ ልጅ እኮ እውነት ነው የእግዚአብሔር ስጦታ ነው። እሱ ልጅ ብቻ ብሎ ያወራል። ለምን መጀመሪያ ቅድሚያ የሚስተካከል ነገር አስተካክሎ ይቅርታ ብሎ ገባሽ? እቺ ልጅ ልቧን አርስርሶ ቤቱን ገደል ይግባ። እሷ የምትፈልገው እሱ ነጭ ልብ የሱ ነጭ ልብ ትፈልጋለች፣ ፍቅር ትፈልጋለች ከሱ። እናቴ ፊት ወደቁ፣ እናቴ ፊት እንደዚህ ያልሽኝ አባትሽ ለምን አትልም? ፍቅር እኮ አባትሽም አያሳይሽም፣ ምንም አያሳይሽም። ፍቅር እውር ነው። ገባሽ? ለምን እች ልጅ እኮ በፍቅርም እየተሰቃየች